ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በሰሞኑ ወቅታዊ ጉዳዮች እንደዚሁም በአገዛዙ የተለያዩ ባለስልጣናት እየተባሉ ያሉትንም መነሻ አድርገን ከአርበኛ ሞገስ አባራው የአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ የፖለቲካ ጉዳዮች ኃላፊ ጋር ቆይታ እናደርጋለን። በጣም አመሰግናለሁ አርበኛ ሞገስ። አመሰግናለሁ መሳይ እኔንም ስለጋበዝከኝ። አብይ አህመድ በየሚዲያው እየሄዱ የሚናገሩት እናንተንም የተመለከቱ ነገሮች አሉ። ባጫ ደበሌም እንደዚሁ ቤተመንግስት ባዶን ብታገኙት ራሱ መግባት አትችሉም አቅም የላችሁም የሚል ያነሳው ነገር አለ። እሱ ላይ እንወያያለን። የምጀምረው ከናንተ ወቅታዊ አቋምና ቁመና ጋር የተያዘ ነው። ምን ላይ ነው ያላችሁት? በአውደ ውጊያ፣ በስልጠና፣ በህዝባዊ ውይይት ምን እያከናወናችሁ ነው ያላችሁት? እንደ አማራ ፋኖ ብሔራዊ ንቅናቄ የራሳችን ድርጅት አለ። ይሄ ድርጅት የአማራ ህዝብ ትግልን በማስተባበር በመምራት የመሪነት ሚናውን በመወጣት አጠቃላይ በወታደራዊ በፖለቲካዊ በዲፕሎማሲ በሁሉም ዘርፎች እየሰራ ያለ ድርጅት ነው። ይሄ ድርጅት ከብዙ ዋጋ ከብዙ መስዋዕትነት በኋላ ምናልባት ለዘመናት የአማራ ህዝብ ድርጅት አልባ የሚሰባሰብበት ቤት አልባ ሆኖ ቆይቷል። ይሄ ድርጅት ከተወለደ በኋላ ለመውለድ ብዙ ትንቆችን አድርገን ግን ከተወለደ በኋላ ድርጅቱ ብዙ ስራዎች የተሰሩ ነው የሚገኙት። አሁን ላይ አርበኛ ሞገስ በዚህ ሰሞን ነው የአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ ሰብሳቢ አርበኛ ድርሳም ብርሃኔ አንድ መልእክት አስተላልፎ ነበረ። በመልእክቱም በቀጣይ ሊኖር የሚችለውን ነገር ጠቋሚ ነው። ከተሞችን በምንቆጣጠርበት ጊዜ ዲሲፕሊን ባለው ሁኔታ ስርዓት ባለው መልኩ ነገሮች እንዳይበላሹ፣ የህዝቡ ሰላም እንዳይደፈርስ፣ ንብረቶች እንዳይዘረፉ የፋኖ ታጣቂዎች ጥንቃቄ እንዲያደርጉ ከወዲሁ መመሪያ ማሳሰቢያ የተላለፈበት መልእክት ነው ከአርበኛ ድርሳም ብርሃኔ የሰማ ነው። እንደው ምን ማለት ነው? ከተሞችን ስትቆጣጠሩ እነዚህ ነገሮች ማድረግ ይጠበቅባቸዋል ሲባል በቀጣይ የሚኖረውን ነገር አመላካች ይሆን? ምናልባት አስቀድሞ ብዙ አካባቢዎችን እየለቀቀ ያለበት ሁኔታ ለጠላት የአቅም ውስንነት ስለገጠመው የአቅም መዳከም ስለገጠመው እሱ አንድ ነገር ነው። ተጨማሪ ቀውስ ወይም ተጨማሪ ጦርነት ለመፍጠር ኃይሉን ወደ አንድ አካባቢ እያከማቸ ነው የሚገኘው። አርበኛ ሞገስ ምናልባት ሰሞኑን ካሉት አውደ ውጊያ እንቅስቃሴዎች ጋር በተያያዘ ነው እናንተ ቀጠና ያሉትን አንዳንድ ቪዲዮዎችን እየተመለከትን ነው። አብይ አህመድ የሚኩራራበት ከምንም በላይ ድሮን ታጥቀናል፣ በቴክኖሎጂ ነው ዘመኑ የሚመጥን ዘመኑን የሚዋጅ ውጊያ ነው የምናደርገው፣ አስቀድመን ጦርነት እንዳይከሰት እናደርጋለን፣ ከተከሰተም ግን በአጭር ጊዜ የሚቋጭ ጦርነት እናደርጋለን የሚል ንግግር ባቀረበ ቁጥር የሚመካው ድሮንን ነው። በሲቹዌሽን ሩም ውስጥ ቁጭ ብለን ጠላቶቻችንን እንከታተላለን፣ እያንዳንዷን እንቅስቃሴያቸውን ሲጃራ ሲያጨሱ ጭምር የሚል በትምክት የተናገረውንም የምናስታውሰው ነው። አሁን የምናያቸው ቪዲዮዎች ደግሞ የፋኖ በተለይ በእናንተ ቀጠና የአገዛዙ ሰራዊት ሲንቀሳቀስ የተለያዩ ምሽግ ቦታዎችን ይዞ የሚታይባቸውን የድሮን ቪዲዮዎችን እየተመለከትን ነው። ስለዚህ የእናንተም የመሳሪያ አቅም የእናንተም የትጥቅ ደረጃ ከጊዜ ወደ ጊዜ እያደገ መጥቷል ማለት እንችላለን። ምናልባት ይሄ ብዙ ጉዳዮች ሚስጥራዊ ጉዳዮች ናቸው። ይህን ታጥቀናል ብሎ ለአገዛዙ ግባት እንዳይሆን በማሰብ እነዚህ ጉዳዮች በስራ የሚገለጡ ናቸው እንዳልኩ። ምናልባት ግን ጠላት ጋራ ተገዳዳሪ ብቻም አይደለም ከዛም ማለፍ ያለ ወታደራዊ ዝግጁነት አለ። እንግዲህ ሰሞኑን በተለያዩ አካባቢዎች ከሚደረጉ ወታደራዊ እንቅስቃሴዎች አንዱ የብልጽግናና የህወሓት ፍጥጫ ነው። በወልቃይት አቅጣጫ ቅዳሜ ዕለት ከበድ ያለ ውጊያ ተደርጎ ከዛ በኋላ አልቀጠለም። ሁኔታዎች ባሉበት ነው የቀሩት። ነገር ግን መጠነ ሰፊ ጦርነት ሊመጣ እንደሚችል ጠቋሚ በሆነ ወታደራዊ እንቅስቃሴ ውስጥ ነው ያለው። እንደው ይህንን ክስተት እንዴት እየተከታተላችሁት ነው የምትገኙት? አጠቃላይ ሁኔታው በቀጠናው እየተደረገ ስላለው እንቅስቃሴ ምን ማለት ይቻላል? አገዛዙ እያቀዳቸው ያሉ ስራዎች አሉ። የተንኮል ስራ ምናልባት በኢትዮጵያ ላይ ጊዜ ተጠቅሞና አጋጣሚ ሆኖ በዚች የተቀደሰች ሀገር አናት ላይ የወጣ ስርዓት ነው። ሁሉም ነገር በአብይ አህመድ ጭንቅላት ወይም አእምሮ የሚሰሩ ስራዎች ሀገሪቱን እያወደሙ ነው የሚገኙት። ከዚህ መካከል አንዱ መገለጫ የሆነው ቀጠናዊ ጦርነት እየወለደ ነው ያለውና በተለይ አገዛዙ አሁን እያደረገ ያለው እንቅስቃሴ ጦርነቱን ወደ ቀጠናዊ እያሳደገው ነው የሚገኘው። እንደው አርበኛ ሞገሳ ይሄ ሁኔታ በእርግጥ ከየትኛውም የኢትዮጵያ ኃይሎች ጋር በትብብር የምትሰሩት ስራ ሊኖር እንደሚችል ባለፈውም ሊቀመንበራቸው አርበኛ ዘመነ ካሴ ገልጾታል። ያለቀ የተጠናቀቀ ነገር ሲኖር ወደፊት ይታወቃል የሚል ነገር ነው ያለው። ግን አሁን ባለው አጠቃላይ አብይ አህመድም እናንተን ኮርነር ለማስያዝ እናንተን ጥግ አስይዞ በተለይም ከዚህ ከሚፈጠረው ትብብር ጋር በተያያዘ
በተያያዘ እናንተን ሚናችሁን እንድትለዩ አሰላለፋችሁን እንድታሳውቁ የሚመስል ጫና ውስጥ እንዳላችሁ ይገባናል። የእናንተ ሚና ወይም አሰላለፍ ምን ሊሆን ይችላል? ይሄ ጦርነት በአንድም ይሁን በሌላ ይመለከታችኋል። በትብብርም ይሁን በተለያዩ ግንኙነቶች በጋራ መስራታችሁ የሚጠበቅ ነውና ሚናችሁና አሰላለፋችሁን እዚህ ላይ ማሳየት ይቻል ይሆን? በመጀመሪያ ደረጃ ትግላችን በባዶ እጃችን ከተነሳን በኋላ በህዝብ አብዮት የተወለደ ትግል ነው። የህዝብ አብዮቱን ተከትሎ ድርጅት ተፈጥሯል። ያ ድርጅት እየሰራቸው ያሉ ፖለቲካዊ ስራዎች ይኖራል። አሁን የጠየቀኝ ጉዳይ ከፖለቲካዊ ስራዎች የሚመደብ ጉዳይ ነው። የፖለቲካ መምሪያ አለ፣ የፖለቲካ ዘርፍ አለ። እሱ ስራውን ይሰራል። የወታደራዊ ኃይሉ የሚሰራው ስራ እንዳለ ሆኖ የፖለቲካ ዘርፉ የዲፕሎማሲ ስራዎችን ይሰራል፣ የሚዲያ ስራዎችን ይሰራል፣ የአስተዳደራዊ ስራዎችን ይሰራል፣ የመንግስትነት ስራዎችን። እንግዲህ አርበኛ ሞገስ አብይ አህመድ በአማራ ቴሌቪዥን እንደዚሁም አሁን ደግሞ በኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን ላይ ቃለ መጠይቅ ሰጥቷል በአማርኛና በኦሮምኛ ቋንቋዎች። እንግዲህ የኦቢኤኑ ሙሉን ባልተላለፈበት ጊዜ ላይ ነው የተገናኘ ነው። ነገር ግን አንዳንድ ከፕሮግራም ማስታወቂያው እንደተረዳ ነው አስገራሚ ነገሮች ሊሰሙ እንደሚችሉ ነው። በአማራ ማስ ሚዲያ ላይ የተሰማው ግን ጠቅለል ተደርጎ ሲገለጽ አሁንም አብይ አህመድ ለሽግግርም ሆነ ለሰላማዊ መፍትሄ እንዳልተዘጋጀ፣ አሁንም የሱን ሐሳብ የሱን አቋም ተቀብለው ሌሎች ይቅርታ ጠይቀው መሳሪያቸውን አስቀምጠው እንጂ በኢትዮጵያ የፖለቲካ ችግር አለ፣ ያንን የፖለቲካ ችግር መፍታት ይችላለን የሚል ቁርጠኛ አቋም ላይ እንዳልደረሰ አሁንም በበፊት አቋሙ ላይ እንዳለ ያሳየበት ነው። እናንተንም በተመለከተ የገለጸው ነገር አለ። በአማራ ክልል ለደረሰው መጠነ ሰፊ ሰብአዊ ቀውስ እናንተን ተጠያቂ አድርጓል። ብዙ ነገሮችን ያነሳው ስለ ፕሪቶሪያ ስምምነት፣ ስለ ወልቃይትና ራያ ጉዳይ ብዙ ነገሮች ከእናንተ ጋር በተያያዘ መልኩ ተነስተዋል። እስቲ እንደው ቃለ መጠይቁን እንዴት አየው? የአብይ አህመድ የሰጠውን የአብይ አህመድ ቃለ መጠይቅ ለመስማት አንደኛ ጊዜ የለንም፣ ሁለተኛ ሰውን ጆን ማዳመጥ በራሱ አእምሮን ማዛግ ስለሆነ በጨረፍታ ለማየት ሞክረናል እና እኔም ለማየት ሞክሬያለሁኝ ለማለት ነው። ከሱ ቃለ መጠይቅ የገነዘብኩት አንደኛ ነገር የሰውየው ባህሪ እየተገለጸ የመጣበት ምናልባት የተወዛገቡ ሰዎች ቢኖሩ የአብይ አህመድ አገዛዝ ጥፋተኛ አገዛዝ መሆኑ ሰውየው የአእምሮ ላይ የሚያፈልቃቸው ነገሮች በሙሉ አውዳሚ መሆናቸው፣ ጥፋት መሆናቸው፣ ሁሉም ነገሮች መጥፎ መሆናቸው ለህዝባችን የተገለጸበት ነገር። ዝርዝር ሌላ ጊዜ እንመጣበታለን። ሌሎች ቃለ መጠይቆችንም እየሰጠ ነው። ምናልባት በየጊዜው በሚዲያ በመድረክ በቴሌቪዥን መስኮት እየመጣ የሚናገራቸው የተለያዩ ንግግሮች አገሪቱን ምን ያህል አጣብቂኝ ውስጥ ውጥረት ውስጥ እየከተታት እንደመጣ በግልጽ እያስተዋልን ያለ ነው። ወደፊትም እንመለስበታለን። በኬንያ የኢትዮጵያ አምባሳደር ባጫ ደበሌ ንግግር ደግሞ በተለየ ሁኔታ የሚጠቀስ ነው። ምናልባት ብልጽግና ያባውን ባጫ ያውጣዋል፣ ብልጽግና በጓዳ የቆመረውንና የጠመቀውን ባጫ በአደባባይ አጋለጠው ብለን ልንወስድም ልንገልጸውም እንችላለን። ብዙ ነገሮችን ነው የተናገረው በዚች 1 ደቂቃ ባልሞላች ክሊፕ ውስጥ የቪዲዮ ማስታወቂያ ውስጥ ማለት ነው። አሳሳቢ ሆኖ የተገኘው በመጨረሻ ብልጽግና ምን እንዳሰበ ባጫ ደበሌ አምልጦት አይደለም ሆን ብሎ የተናገረው እንደሆነ ነው መገንዘብ የሚቻለው። እንጨራረሳለን ብሏል። ከዚህ በተጨማሪ እናንተ ክፍት እንኳን ብታገኙ ቤተ መንግስት መግባት አቅም እንደሌላችሁ፣ ገንዘብ ከፈለጋችሁ ገንዘብ ሊሰጣችሁ እንደሚችል የገለጸበትም ሁኔታ ነው ያለው። ሙሉ ቃለ መጠይቁ ሲወጣ ዳግም ተገናኝተን በስፋት እናወራለን። ግን በዚህች አጭር ክሊፕ ውስጥ በተላለፉ መልእክቶች ምንድነው ያለው ነገር? ብልጽግና ምንድነው የደገሰው? አሁን ብልጽግና በቃ እዛም እዚህም እየተከለፈለፈ ነው ያለው። እየተፈጠሩ ያሉ ክስተቶች፣ የኛ አቅም፣ የቀጠናው አሰላለፍ ተለዋዋጭነት፣ እነዚህ ነገሮች ሁሉ ሽንፈቱን እንደሚያመጡበት እያወቀ እና እየተረዳ ያለበት ሁኔታ ስላለ ፕሮፓጋንዳው ላይ ትኩረት አድርጓል እና ከነዛ ፕሮፓጋንዳ ሰዎች ባጫ ደበሌ አንዱ ነው። ባጫ ደበሌ አንድ እጁ በደም የተጨማለቀው ዓለም አቀፍ የወንጀል ሕግ ሊጠየቅ የሚገባ ትላንት የመከላከያ ሰራዊቱን የሚባለውን እየመራው ነው ባለበት ወቅት ምናልባትም ብዙ ህዝቦችን ያስጨፈጨፈ እሱ እንግዲህ ያለውን ሁኔታ በምን ያህል አገዛዙ ፍርሃትና ስጋት ውስጥ እንዳለ የምንረዳበት ነው። በፕሮፓጋንዳ በኩል እያደረጉ ያሉትን ስንፈትሸው በጦር ሜዳውም እንደዚሁ ያለውም ገጽታ የሚታወቅ ነው። በለስ እየቀናቸው እንዳልሆነ ከፍተኛ ኪሳራ ውስጥ እንደሚገኙ የሚያሳይ ነው። ስለዚህ መጪው ጊዜ ምንድን ነው? የኢትዮጵያ ህዝብ እንዴት ነው የሚዘጋጀው? ቀጣዮቹ ወራት፣ ሳምንታት ወሳኝ ሊሆኑ ይችላሉና እዚህ ላይ እንደው አጭር መልእክት ካለ እሱን መልእክት ሰምተን ዝግጅታችን እናብቃ። የአማራ ህዝብ አሁንም እየተፈጠሩ ያሉ ወቅታዊ ክስተቶችን በእርግጠኝነት ለአማራ ህዝብ የተነሳ ኃይል ነው። ለአማራ ህዝብ የሚሞት የሚዋደቅ የአማራን ህዝብ ህልውና ለማረጋገጥ እየተዋደቀ ያለ የፋኖ ኃይል ነው እየታገለ ያለው። በተለይ ከፕሮፓጋንዳ ጋር በተያያዘ ከሚወሩ አሉባልታዎች ጋር በተያያዘ ከፋኖ የሚወጡ መረጃዎችን ብቻ እንዲከታተል አደራ ማለት እፈልጋለሁ።